የሌላ እምነት ተከታይ ገድላትን ሪፈር ማድረግ ይችላል አይችልም? አይችልም። ቴንክ ዩ። አንዳንድ ጊዜ በውይይቶች ላይ ለምሳሌ የኦርቶዶክስ እምነት ተከታይ ነን የሚሉ ሰዎች ደግሞ ቁርአንን ሪፈር ያደርጋሉ። ግማሾቻችሁ ተሸልሟቸዋላችሁ፣ ግማሾቻችሁ ጀግና ትሏቸዋላችሁ። ይሄ ትክክል ነው? የኦርቶዶክስ እምነት ተከታይ ነህ አይደለም? አደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ የፕሮቴስታንት እምነት ተከታይ ገድላትን እየጠቀሰ አናሊሲስ መስራት ይችላል አይችልም? ምን እንዳለ መሰለ ገድላትን መጥቀስ ይችላል፣ ግን ቤተክርስቲያኗ በምታስተምርበት አውድ ነው መናገር የሚችል። የትኛውም አሁን ውጭ ሀገር የሚሄድ የትኛውም ቦታ ሄድ ቤተክርስቲያኗ በማትለው መተርጎም አችልም። እሱማ አንተ ዲፌንድ ታደርጋለህ። አሁን እሱ አንደኛ፣ ሁለት የዶክትሪን ልዩነት ያላችሁ ሁለት ሰዎች ናቸው። መጽሐፍኛ ነው። ገብቶኛል። አንተ የምታስተምረውን ከደገመ ወይ እሱ የሚያስተምረው ከደገምክማ ታዲያ ምኑን መስተካከል አለበት የሚለው ነገር ምኑን ነቅሶ ወጣው? አሁን የኔ ጥያቄ ይሄን መልስልኝ ማወቅ ስለምፈልግ ነው። አንድ የፕሮቴስታንት እምነት ተከታይ ለዲቤት ሲመጣ ገድላትን እየጠቀሰ ለምሳሌ እናንተ ገድላቶች ላይ እንደዚህ ጽፋችኋል ብሎ የኦርቶዶክስ እምነት ተከታዮችን ጥያቄ ቢጠይቀን፣ አንተ ደግሞ ወደ ፕሮቴስታንት ሄደ አንድ ፓስተር በአብያተ ክርስቲያናት ህብረት እውቅና የተሰጠው ፓስተር ወይም ፕሮፌት የጻፈውን መጽሐፍ ይዘህ እየጠቀስክ አያችሁ፣ የእናንተ እውቅና የሰጣችሁት ፓስተር የምታምኑት ፓስተር ይህን ጽፏል ብለህ መከራከር ትችላለህ? አትችልም። እውነቱን ለመናገር ያሁን ለእንትን ለማለት አለ ለማሸፋፈን ሳይሆን በውጭ ሀገርም የሚደረገው ነው። ዶክትሪናል ያልሆነ ኦፊሻል ያልሆነ ፔፐርን አንስተ ለዲቤት መምጣት አትችልም፣ በየትኛውም ቤተ እምነት ማለት ነው። ማለት እንትን ቤተክርስቲያን በተለያዩ ቦታዎች ላይ ጽፋለች፣ በተለያዩ ቦታዎች ተናግራለች። የዶክትሪናል እንትኖች አይደሉም። ስለዚህ ገድላትን እየጠቀሱ ማስተማር ተገቢ አይደለም። ገድላት መተንተን ያለባቸው በእምነቱ ተከታዮች ብቻ ነው የምትለኝ አንተ? ያስማማል። ገድላትን ማለት ነው። ገድላትን ለምሳሌ አባቶች ለተለያዩ ነገሮች ሊጠቀሟቸው ይችላል። አንደኛ ለጸሎት። ኤርሚያስ ገድላትን መጥቀስ ይችላል አይችልም? ኤርሚያስ ፕሮቴስታንት ነው። ኤርሚያስ ፕሮቴስታንት ነው። ገድልን ለምሳሌ ማንኛውንም ውይይት ላይ ዲቤት ላይ ስትጋብዘው ገድላትን መጥቀሴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ናት ብሎ ስለሚያስብ፣ ምክንያቱም ገድላት ለምሳሌ አንድ ነገር ቢሆኑ ቢቀደዱ አንተ የሆነ ነገር ሰው ያቃጠላቸው መክሰስ ትችላለህ። ምክንያቱም ያንተ ወይም ደግሞ የእምነቷ ተከታዮች የሁላችን ንብረት ስለሆነ አይደለም። ስለዚህ አንድ ኤርሚያስ አሁን የፕሮቴስታንት እምነት ተከታይ ነው። እንደየአስፈላጊነቱ ለማስተማርና ትክክለኛ ያልሆነ ነገር አለበት ብሎ ካሰበ እየነቀስን ለማውጣት ይፈቀድለታል አይፈቀድለትም? ነገር እኮ በእኛ ቤተክርስቲያን ውስጥ ተከስቶ ያውቃል እንደዚህ እና መጥቀስ ኢቭን ለቤተክርስቲያን የሆነ ዶክትሪናል ኢሹ ሲነሳ መጥቀስ አትችሉም የተባሉ ሰዎችም አሉ። አሁን የተጻፈ መጽሐፍ እኮ አምጥተን ራሱ አሳይተናቸዋል። ለእንደዚህ አሁን ለምሳሌ ዶክትሪናል ኢሹ ላይ ተጠቅሰው እነዚህን ማቅረብ አትችሉም የተባሉ አባቶች ማለት ነው። ዶክትሪናል ኢሹ በገድላት የሚፈቱ ስላልሆኑ ማለት ነው። ሲቀጥል ደግሞ በየትኛውም ለምሳሌ የኢስተርን ኦርቶዶክስ ቤተክርስቲያን ገድላት አላቸው፣ የካቶሊክ ቤተክርስቲያን ገድላት አላቸው። እነዚህ በሙሉ ግን የአስተምህሮ ለመሞገት የምትጠቀምባቸው አይደሉም። የእነሱ ለምሳሌ ጥያቄ ከማክበር ጋር የመጨረሻ ኢትዮጵያ ውስጥ ከሚነገሩ ቀላል አማርኛ የተጠቀምኩት ቀላል አማርኛ፣ የሌላ እምነት ተከታይ ገድላትን ሪፈር ማድረግ ይችላል አይችልም? አይችልም። ቴንክ ዩ። አንዳንድ ጊዜ በውይይቶች ላይ ለምሳሌ የኦርቶዶክስ እምነት ተከታይ ነን የሚሉ ሰዎች ደግሞ ቁርአንን ሪፈር ያደርጋሉ። ግማሾቻችሁ ተሸልሟቸዋላችሁ፣ ግማሾቻችሁ ጀግና ትሏቸዋላችሁ። ይሄ ትክክል ነው? ኦፊሻል አስተምህሮ ስለሆነ ትክክል መብት ነው። ኦፊሻል አስተምህሮ ያኛው በቀጥታ የአስተምህሯችን ዶክትሪናችን እነዚህ ናቸው ብለው ካሉ ማለት ነው። ለምሳሌ ልበልና ሙስሊሞች እንትን አላቸው፣ ግሬድ አላቸው የእንትኖች ማለት ሀዲሶች ግሬድ አለ። ከዚህ በኋላ በቂ ደቂቃ ነው። አንተ ደስ ባለ መንገድ ትመልሳለህ። አንዳችሁ የአንዳችሁን አንዳችሁ ትክክል አለመሆናችሁን ለምዕመኖቻችሁ ወይም ደግሞ በዓለም ላሉ ሰዎች ለማስተማር ነው የምትመጡት አይደለም። አንዳችሁ የአንዳችሁን ካልጠቀሳችሁ ታዲያ በምን ልትከራከሩ ነው የምትመጡት? ምንድነው ታዲያ ያመጣችሁ ነገር? ቆይ ዲቤት እናደርግ ስትሉ
በምን ልታወሩ ነው የመጣችሁት? አንዳችሁን ካልጠቀሳችሁ፣ የፓስተሩን ድክመት ካልጠቀስክ፣ ነብዩ የጻፈው መጽሐፍ ሪፈር ካላደረግ፣ ሪቫይስ ካላደረግ፣ እነሱ ቄሶች የጻፉት ነገር የሰበኩትን ነገር መጥተው እንደ ማስረጃ ይዘው መጥተው እዚህ ጋር አያችሁ እነሱ ይሄን ይደግፋሉ ብለው አንተ ትክክል አለመሆንን ለማሳየት ደጋፊ ሀሳቦቻቸውን ካላደራጁ፣ አንተም የነሱን ደጋፊ የነሱን ነቢያቶች ፓስተሮች መጽሐፎቻቸውን አይተህ ይኸው እንደዚህ ይላሉ እኮ አያችሁ ምናምን ብለህ ካላሳየ በምን ልትዋዩ ነው የምትመጡት?